እየተደረገ ባለው 20ኛው የጃፓን የቶኪዮ የዓለም ሻምፒዮና ላይ የኢትዮጵያ ደረጃ በከፍተኛ ደረጃ ማሽቆልቆሉ እያነጋገረ ነው። የዓለም አትሌቲክስ ባወጣው የሀገራት የደረጃ ሰንጠረዥ የኢትዮጵያ ደረጃ አነጋጋሪም ሆኗል። በሻምፒዮናው ታሪክም ሆነ በኢትዮጵያ አትሌቲክስ ታሪክ ብዙም ባልተለመደ መልኩ የኢትዮጵያን ደረጃ በከፍተኛ ሁኔታ አሽቆልቁሏል። እየተደረገ ባለው ሻምፒዮናም በደረጃ ሰንጠረዡ ኢትዮጵያ ስንተኛ ደረጃ ላይ ተቀምጣለች? ከዓለም እና ከአፍሪካስ ስንተኛ ደረጃ ላይ ሆናለች? በዚህ የመረጃ ሰዓታችን የምትሰሙት አንዱ ጉዳይ ነው። በሌላ መረጃ ደግሞ እየተደረገ ባለው የቶኪዮ የዓለም ሻምፒዮና ላይ በ1500 ሜትር ውድድር ስቅስቅ ብላ ያለቀሰችው ጀግናዋ አትሌትም ጉዳይ በማህበራዊ ሚዲያ ያነጋገረ ነው። ጀግናዋ አትሌት በውድድሩ ማብቂያ ባልተለመደ መልኩ ስቅስቅ ብላ ያለቀሰችበት ምክንያትም ይፋ አድርጋለች። በዚህ የመረጃ ሰዓታችንም የምትሰሙትም ይሆናል። በሌላው መረጃችን ደግሞ ዛሬም የኢትዮጵያ ለሜዳሊያ የምትጠበቅባቸው የአትሌቲክስ ውድድሮች በጃፓን ቶኪዮ ይደረጋሉ። ስለ ዛሬ ስለሚካሄዱ የአትሌቲክስ ውድድሮችም እንዲሁም ደግሞ ስለሚሳተፉት የኢትዮጵያ አትሌቶችና ውድድሮቹ ስለሚደረግባቸው ሰዓትና ውድድሮቹን በነፃ የምትመለከቱባቸው ቻናሎችም እንጠቁማችኋለን። ሌላው ደግሞ በጃፓን ቶኪዮ እየተደረገ ባለው የዓለም ሻምፒዮና ላይ አስገራሚም አሳዛኝም ክስተቶች እያስመለከተን ነው። ሪከርዶች እየተሰባበሩ ነው። ምንም ስም የሌላቸው አትሌቶችና ሀገራትም ሜዳሊያ እያሸነፉ ነው። በአንጻሩ እንደ ኢትዮጵያ ያሉ ሀገራት ውጤት ርቋቸው ታይተዋል። በዚህ በቶኪዮ የዓለም ሻምፒዮና እየታየ ያለው ነገር ምንድን ነው? ሰላም፣ እንዴት ናችሁ? ይህንን ጨምሮ ሌሎች መረጃዎች እናጋራችኋለን። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ወደ መጀመሪያው መረጃችን እናልፋለን። ይህ የተደረገ ባለው የዓለም ሻምፒዮና ላይ የኢትዮጵያ ደረጃ ባልተለመደ መልኩ አሽቆልቁሏል። በሻምፒዮናው ኢትዮጵያ ግርጌ ላይ የተቀመጠች ሲሆን በአንጻሩ እንደ ኬንያ ያሉ ተፎካካሪዎቻችን ደግሞ በብዙ ርቀት ጥለውን ሄደዋል። እየተደረገ ባለው ሻምፒዮናም የሀገራቱ የደረጃ ሰንጠረዥ ይፋ የሆነ ሲሆን በዚህም መሰረትም በአንደኛ ደረጃ ላይ የተቀመጠችው ዩናይትድ ስቴትስ ኦፍ አሜሪካም ነች። አሜሪካ 6 ወርቅ 2 የነሐስ ሜዳሊያ በማግኘት በአጠቃላይ 8 ሜዳሊያ በማግኘት ከዓለም አንደኛ ሆናለች። ጎረቤታችን ኬንያ ደግሞ 3 ወርቅ በማግኘት 1 የነሐስ እንዲሁም ደግሞ 1 የብር በማግኘት በአጠቃላይ በ5 ሜዳሊያ ሁለተኛ ደረጃ ላይ ተቀምጣለች። ካናዳ ደግሞ 3 ወርቅ በማግኘት አጠቃላይ በ3 ወርቅ 3ኛ ደረጃ ላይ የተቀመጠች ሀገር ነች። ኒውዚላንድ ደግሞ 2 ወርቅ በማግኘት 4ኛ ደረጃ ላይ ተቀምጣለች። ጃማይካ ደግሞ 1 ወርቅ 3 የብርና እንዲሁም ደግሞ 1 የነሐስ ሜዳሊያ በማግኘት 5ኛ ደረጃ ላይ ተቀምጣለች። ስዊድን ደግሞ 1 የወርቅ ሜዳሊያና እንዲሁም ደግሞ 1 የነሐስ ሜዳሊያ በማግኘት 6ኛ ተቀምጣለች። በአንጻሩ ኢትዮጵያ ምንም ወርቅ እስካሁን አላገኘችም። 2 የብር ሜዳሊያዎች አግኝታለች፣ 1 የነሐስ ሜዳሊያ አግኝታለች። በዚህም 3ኛ ደረጃ ላይ ተቀምጣለች። ከአፍሪካ እስካሁን ባለው ደረጃ እንግዲህ ኬንያ በአንደኝነት እየመራች ሲሆን ከኬንያ ቀጥሎ ደግሞ የተቀመጠችው ታንዛኒያ ነች። እንደሚታወሰው ታንዛኒያ በማራቶን የወንዶች ውድድርም ላይ በአንደኛ ደረጃ በማጠናቀቅ የወርቅ ሜዳሊያ መውሰዷን አይዘነጋም። እየተደረገ ባለው በዚህ የቶኪዮ የዓለም ሻምፒዮና ላይ ኢትዮጵያ ውጤት በከፍተኛ ደረጃ ርቋታል ሲባል እስኪ በአንዳንድ መረጃዎችን አስደግፈን ሁኔታውን በንጽጽር እንመልከተው። ኢትዮጵያ ባለፉት 3 ሻምፒዮናዎች እንኳ ከአሁኑ ጋር ሲነጻጸሩ ከፍተኛ ደረጃ ልዩነቶች አላቸው። ለንጽጽር ይረዳን ዘንድም የኢትዮጵያ የዛሬ 2 ዓመት እንዲሁም ደግሞ የዛሬ 4 ዓመትና የዛሬ 6 ዓመት በተካሄዱት የዓለም ሻምፒዮና ውድድሮች ላይ ያገኘቻቸው የሜዳሊያና እንዲሁም የደረጃ ሰንጠረዦችን መመልከቱ አግባብ ነው ብለን እናስባለን። እንግዲህ የዓለም ሻምፒዮና በየ2 ዓመቱ ነው የሚደረገው። የ2019 ዶሃ ላይ ተደርጎ ነበረ። 2021 ላይ ደግሞ ኦሪገን ዩጂን ላይ ተካሂዶ ነበረ። 2023 ላይ ደግሞ ቡዳፔስት ላይ ነበረ የተካሄደው። በዚህ መሰረት በ2023 የቡዳፔስት የዓለም ሻምፒዮና ላይ ኢትዮጵያ 2 የወርቅ ሜዳሊያ እንዲሁም ደግሞ 4 የብር ሜዳሊያና 3 የነሐስ ሜዳሊያ
ሜዳሊያዎችን በማስመዝገብ በአጠቃላይ 9 ሜዳሊያዎችን ያስመዘገበችበት ውድድር እንደነበረ አይዘነጋም። በዚህ በዛሬ 2 ዓመት በተካሄደው የዓለም ሻምፒዮና ላይ ኢትዮጵያ ከዓለም 6ኛ ከአፍሪካ ደግሞ ከኬንያ ቀጥሎ 2ኛ ደረጃ ላይ መቀመጧ አይዘነጋም። በ2021 ማለትም የዛሬ 4 ዓመት በተካሄደው የዓለም አትሌቲክስ ሻምፒዮና ላይ ደግሞ በአሜሪካ ኦሪገን ዩጂን ነበረ የተካሄደው። በዚህ የዓለም ሻምፒዮናም ላይ ኢትዮጵያ እጅግ አንጸባራቂ ውጤት ያስመዘገበችበትም ነው። የዛሬ 4 ዓመት በተካሄደው በዚህ የዓለም ሻምፒዮና ላይ ኢትዮጵያ በአጠቃላይ 4 የወርቅ ሜዳሊያ፣ 2 የብር ሜዳሊያና እንዲሁም ደግሞ 2 የነሐስ ሜዳሊያ በማግኘት በአጠቃላይ 10 ሜዳሊያዎችን በመሰብሰብ ኢትዮጵያ ከዓለም 2ኛ ደረጃ ላይ ስትቀመጥ ከአፍሪካ ደግሞ ተቀናቃኛችን ኬንያን በመብለጥ በአንደኛ ደረጃ ላይ መቀመጣችን አይዘነጋም። እንዲሁም ደግሞ 2019 በተካሄደው የዓለም የአትሌቲክስ ሻምፒዮና ዶሃ ኳታር ላይ ነበረ የተካሄደው። በዚህ የዶሃ የዓለም ሻምፒዮና ላይ ኢትዮጵያ በ2 የወርቅ ሜዳሊያ፣ 5 የብር ሜዳሊያ እና 1 ደግሞ የነሐስ ሜዳሊያ በማግኘት በአጠቃላይ 8 ሜዳሊያዎችን መሰብሰቧ አይዘነጋም። በዚህም የዶሃው የዓለም ሻምፒዮና ላይ ኢትዮጵያ 5ኛ ደረጃ ከዓለም ይዛ ስታጠናቅቅ ከአፍሪካ ደግሞ 1ኛ ደረጃ ላይ በመቀመጥ ነበረ ያጠናቀቀችው። ከዚህ አንጻር አሁን እየተደረገ ያለው የቶኪዮ የዓለም ሻምፒዮና ኢትዮጵያ ምን ያህል ውጤት እንደራቃት የሚያሳይም ነው። እንግዲህ እንደምታውቁት እስካሁን ኢትዮጵያ አንድም ወርቅ ማሳካት አልቻለችም። በውድድሩ የገዘፈ ስም ያላት ኢትዮጵያ በዘንድሮ የጃፓን ቶኪዮ የዓለም አትሌቲክስ ሻምፒዮና ላይ እስካሁን ወርቅ ያለማግኘቷ ጉዳይ ብዙዎችን እያነጋገረም ነው። 2 የብርና 1 የነሐስ ሜዳሊያ ብቻ ነው ማሳካት የቻለችው። ወርቅ ይገኝባቸዋል ተብለው የተገመቱ ርቀቶችም ላይ እስካሁን ውጤት አልተመዘገበም። አንዳንድ መረጃዎችን ለማጋራት ያህል ኢትዮጵያ ለ19 ጊዜያት በዓለም ሻምፒዮና ላይ ተሳትፋለች። እንደ አውሮፓውያን አቆጣጠር በ1983 በፊንላንድ ነው እንግዲህ መሳተፍ የጀመረችው። ይህኛው የ20ኛው የዓለም አትሌቲክስ ሻምፒዮና እንግዲህ 19ኛ ጊዜዋ ነው። የዚህ ዓመቱን ሳንጨምር በመድረኩ በርካታ ሜዳሊያዎችን በመሰብሰብ ኢትዮጵያ 6ኛ ደረጃ ላይ ተቀምጣለች። በ18ቱ ተሳትፎዋ 35 ወርቅ፣ 38 ብርና 31 ነሐስ በአጠቃላይ 104 ሜዳሊያዎችን በታላላቅ አትሌቶቿ ታግዛ አሳክታለች። በግለሰብ ደረጃ እንደ ጥሩነሽ ዲባባና ቀነኒሳ ያሉ አትሌቶች በርካታ የወርቅ ሜዳሊያዎችን ለሀገራቸው በማስገኘት ትልቅ ታሪክም ያጻፉ አትሌቶችም ናቸው። ጥሩነሽ ዲባባ 5 ወርቅና 1 የብር ሜዳሊያ በዚህ በዓለም ሻምፒዮና ላይ ማስመዝገብ የቻለች ታላቅ አትሌት ነች። ቀነኒሳ በቀለ ደግሞ 5 ወርቅና 1 የነሐስ ሜዳሊያ ያስመዘገበ እንዲሁም ታላቁና ጀግና አትሌትም ነው። ኃይለ ገብረስላሴ፣ መሰረት ደፋር፣ አልማዝ አያና፣ ገንዘቤ ዲባባ እንዲሁም ደግሞ ጉዳፍ ጸጋዬ በዚህ በርቀቱ ሜዳሊያ ያስመዘገቡ አትሌቶችም ናቸው። ከዚህ ከላይ የጠቀስናቸው እነዚህን ስታቲስቲክሶች የዘንድሮውን አይጨምርም። በሌላ መረጃ ደግሞ ፍጻሜውን ባገኘው የቶኪዮ የሴቶች የ1500 ሜትር የፍጻሜ ውድድር ላይ ኬንያዊቷ አትሌት ፌዝ ኬፒጎን ማሸነፏ የሚታወቅ ነው። በዚህ ውድድር የኦሎምፒክ የድርብ ወርቅ ባለቤቷ ቤትረስ ቼቤት ስቅስቅ ብላ ስታለቅስ የሚያሳየው ቪዲዮ በማህበራዊ ሚዲያ ላይ ከፍተኛ መነጋገሪያ ሆኗል። ቼቤትና ኬፒጎን በአትሌቲክስ ውድድር ላይ ሲገናኙ ቀንደኛ ተፎካካሪዎች ናቸው። በሌላ በኩል ደግሞ የአንድ ሀገር ልጆች ናቸው። ለአብነትም አምና በፓሪስ በተደረገው ኦሎምፒክ የሴቶች የ5000 ሜትር ቼቤትና ኬፒጎን አንድ ላይ ሮጠዋል። በዚያ ውድድርም ቀንደኛ ተፎካካሪ እንደነበሩ አይዘነጋም። በመጨረሻም ቼቤት 1ኛ ደረጃን በመያዝ እንግዲህ ኬፒጎንን በልጣታለች። በዛ ውድድር ቼቤት የወርቅ ሜዳሊያ ስታሳካ ኬፒጎን ደግሞ 2ኛ ደረጃን በመያዝ የብር ሜዳሊያውን ወስደዋለች። አሁን ደግሞ እየተደረገ ባለው የቶኪዮ ሻምፒዮናም ላይ ቼቤት አስቀድማ በ10000 ሜትር 1ኛ ደረጃን በመያዝ ለሀገሯ ወርቅ በማሳካት ጀግንነቷን ማስመስከራለች። በ1500 ሜትር ደግሞ ሌላኛው አትሌት ፌዝ ኬፒጎን ትላንትና ወርቅ ማሳካት ችላለች። ታዲያ በዚህ ውድድር የሀገሯ ልጅና ተፎካካሪዋ ፌዝ ኬፒጎን ስታሸንፍ በደስታ ስቅስቅ ብላ ታይታለች። ቼቤት እንግዲህ ጀግናን ያከብራል እንደሚባለው የኬፒጎን ድል ማመን እስክትቸገር ድረስ ነበረ በደስታ የሰከረችው። ቼቤት በዚህ ውድድር ተመልካች ነበረች። የቼቤት በደስታ ስቅስቅ ብሎ ማልቀስ ደግሞ
የተመለከቱ ኢትዮጵያውያን በአትሌቶቻችን መካከል የእርስ በርስ መጠላለፍና ምቀኝነት ጋር በማነጻጸር በማህበራዊ ሚዲያ ላይ መነጋገሪያ አድርገውታል። በዚህ ሻምፒዮና ላይ እንደሚታወቀው ይሄ ነው የሚባል የቡድን ስራ አልተሰራም። ከውድድር ውጪም በአትሌቶችና በአሰልጣኞች መካከል መጠላለፍ እየተሰማም ያለበት ሁኔታ ነው ያለው። በውጤት ደግሞ ያሽቆለቆልንበት የዓለም ሻምፒዮና ነው ሊባል ይችላል። በሌላ መረጃችን ደግሞ የቶኪዮ የዓለም ሻምፒዮና ዛሬም ይቀጥላል። ዛሬ በሴቶች የ3000 መሰናክል ውድድርም የሚደረግ ይሆናል። በሴቶች መሰናክል ውድድር በተለይ ሲምቦ አለማየሁ በዛሬው ውድድርም ትጠበቃለች። ውድድሩ የሚደረግበት ሰዓትም ከቀኑ 9:57 የሚደረግ ሲሆን ይህን 3000 መሰናክል የሴቶች ፍጻሜ ኢትዮጵያ ምናልባት ከሜዳሊያ ውስጥ ገብታ የምትጨርስበት አጋጣሚም ሊሆን ይችላል። ደግሞ ከቀኑ 10:20 ደግሞ የ1500 ሜትር ወንዶች ፍጻሜ ይደረጋል። በዚህ ውድድርም ኢትዮጵያ ምንም አይነት አትሌት ማሳተፍ አልቻለችም። አንድ አትሌት አስቀድሞ የተሳተፈ ቢሆንም ማጣሪያውን ሳያልፍ መቅረቱም የሚታወቅ ነው። ውድድሩን ለመመልከት ደግሞ በዲኤስቲቪ 227 ላይ የሚታይ ሲሆን እንዲሁም ደግሞ ወርልድ አትሌቲክስ በኦንላይን እንዲሁም ያስተላልፋል። እዛችም ላይ በኦንላይን መከታተልም ትችላላችሁ። ውድ የዛሬ ሚዲያ ቤተሰቦች ለአሁኑ ያዝናቸው መረጃዎች እነዚህን ይመስሉ ነበረ። መልካም ጊዜ ይሁንላችሁ። ቻው ቻው።